ከትላንትና ጀምሮ በተለያዩ የሀገራችን ክፍሎች የተሰማው መረጃ እጅግ በጣም አሳዛኝና ልብ ሰባሪ ጉዳይ ሆኗል። ወዲህ ከሰሜን ሸዋ አካባቢ የሰማነው ደግሞ እጅጉን አሳዛኝ ነው። የሰርጉ ዕለት ማታውኑ ሕይወቱን ሊያጣ የነበረው ግለሰብ እንግዲህ በሰርጉ ማግስት መቀበሩ ተሰምቷል። ይሄ እጅግ በጣም አሳዛኝ ጉዳይ ሆኗል። በሌላ መልኩ ደግሞ ከወደ ጌዲዮ ዞን አካባቢ የተሰማውም ነገር እንዲሁ ተመሳሳይ የሆነ ነገር ነው። በተጋቡ በሁለት ወራቸው የሚስቴ ቀድሞ ፍቅረኛ የአሁኑን አዲሱ ባሏን ቀን ጠብቆ ሚስቴን ቀማኝ በሚል በአደባባይ ላይ እጅግ በጣም አሳዛኝና ሰቅጣጭ በሆነ መልኩ ባሏን ሕይወቷን ነጥቆባታል። ይህ በጣም መነጋገሪያ የሆነ ጉዳይ ነው። የሁለቱን ባለትዳሮች ጉዳይ በተመለከተ ማህበራዊ ሚዲያ ላይ ያየ የሰማ ሰው ሁሉ እጅግ ከልቡ አዝኗል። ወዲህ ከሰሜን ሸዋ አካባቢ የተሰማው ነገር በሰርጉ ማግስት እንዲህ ያለ ነገር መከሰቱ እጅግ በጣም አሳዛኝና ልብ ሰባሪ ጉዳይ ነው። ምንድነው የተፈጠረው? ምንድነው የተከሰተው ነገር? እንግዲህ እንደምንሰማው መረጃ ከሆነ እዛ ሰሜን ሸዋ አካባቢ ወጣቶች እንደዚህ ባለ መልኩ በተደጋጋሚ ህይወታቸውን ያጣሉ የሚል መረጃም እየደረሰን ይገኛል። ወዲህ ደግሞ ጉዳዩን በጥልቀት የሚያውቁ ከወደ ደቡብ ኢትዮጵያ ክልል በጌዲዮ ዞን አካባቢ የተከሰተውን ማለት ነው ሚስት ከዚህ ቀደም የነበራት ፍቅረኛዋ እንግዲህ በምን ሁኔታ እንደሆነ ባይታወቅም እሱን ትታ አዲሱን ባሏን ሟቹን ማለት ነው በማግባቷ የተነሳ የቀድሞ ፍቅረኛዋ ሟችን ሚስቴን ቀማኝ እያለ ይዘትበት እንደነበረና እንግዲህ ትላንትና ማለዳ ወደ ስራ ሊሄድ ሲል ጠብቆ ከጓደኛው ጋር እጅግ አሰቃቂ በሆነ መልኩ ህይወቱን መንጠቁን የሰማ ነው። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እነዚህን ሁለት ጉዳዮች ልንነግራችሁ ወደን ነው። ምናልባት ያስተምራሉ፣ ያርቃሉ፣ ያርማሉ፣ ያነሳሉ የሚሉ ሀሳቦች ስላሉንም ጭምር ነው እንድትከታተሉት እንፈልጋለን። ጊዜ ሚዲያን ታዲያ እግረ መንገዳቸውንም ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና ጠይቅን። አብራችሁን ቆዩ። መጀመሪያ የምናደርግላችሁ ከወደ ሰሜን ሸዋ በእንሳሮ ወረዳ በሰርጉ ማግስት ሰርጉ ወደ ለቅሶ ከተቀየረበት ቤተሰብ ጋር ተያይዞ ያለውን ነገር ነው ልነግራችሁ ወደድ ነው። ቀዳሚ ወዳደረግንላችሁ ጉዳይ ስንመጣ በእንሳሮ ወረዳ የሰርጉ ማግስት ህይወቱን አጥቶ የሰርጉ ድግስ በሙሉ ወደ ለቅሶ የተቀየረበትን ሁኔታ ልነግራችሁ ነው የወደድ ነው። በወጣቶች ላይ የሚታየው እንደዚህ ያለ ድንገተኛ ሞት በአካባቢው ላይ በጣም ከባድ ስጋት መፍጠሩ ነው እየተሰማ ያለው። በለሚ አካባቢ ሰሜን ሸዋ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ በሚገኘው የእንሳሮ ወረዳ ወይም ደግሞ በተለምዶ እዛ አካባቢ ለሚ ናሽናል ሲሚንቶ ፋብሪካ ተብሎ የሚጠራው አካባቢ ማለት ነው በአንድ ወጣት ሙሽራ ላይ የደረሰው ድንገተኛ ሞትና እንዲሁም ደግሞ ባለፉት 2 ዓመታት የታዩ ተከታታይ ህልፈቶች በማህበረሰቡ ዘንድ ከፍተኛ ድንጋጤን ፈጥረዋል። ወጣቶቻችን ለምንድን ነው እንደዚህ ያለ ነገር ውስጥ የሚገቡት? ለምንድን ነው እንደዚህ ባለ መልኩ ራሳቸውን ሊያጠፉ የሚሞክሩት? የሚል የማህበረሰቡ ጥያቄ በከፍተኛ ሁኔታ እየተነሳ ይገኛል። ከዚህ ጉዳይ ጋር ተያይዞ እጅግ አሳዛኝ የሆነው ታዲያ ምንድን ነው? ባለፈው ሐሙስ ዕለት የጋብቻ ስነስርዓቱን በድምቀት የፈጸመ አንድ ወጣት በማግስቱ አርብ በድንገት ለህልፈት መዳረጉ ነው የተሰማው። ይህ ጉዳይ ግን እንግዲህ ነገሩን እናውቃለን የሚሉ ሰዎች እንደሚናገሩት ከሆነ የሰርጉ ቀን ማታ ቀን ሙሉ ሲጫወት ውሎ ማምሻውን ሽንቴን ልሽና ብሎ ወደ ጓሮ ዞሮ ራሱን ሰቅሎ እንደነበረና ግን ደግሞ ከዛ በኋላ ህይወቱ ተርፋ እንደነበረ ነው ከዚህ ጉዳይ ጋር ተያይዞ የሰማነው መረጃ። ይህንን በተመለከተ በዝርዝር ያለውን ነገር ምናልባትም በማምሻችን ዘገባችን ወደ እናንተ ይዘን የምንመለስ ይሆናል። ጉዳዩን በተመለከተ ከአካባቢው ሰዎች ጠይቀን ምንድን የተፈጠረው ነገር የሚለውን አጣርተን ወደ እናንተ የምናደርስ ይሆናል። ከዚህ ጉዳይ ጋር ተያይዞ ልጃቸው ሊያገባ በመሆኑ ቤተሰብ ዘመድ አዝማድ ጠርቶ ወዳጅ ጓደኞቹ ተሰብስበው ሰፈርተኛው መንደርተኛው በሙሉ ተሰብስበው ሲጨፍርበት የነበረው እንግዲህ የሰርግ ቤት በማግስቱ ወደ ለቅሶ ቤት መለወጡ እጅጉን አስደንጋጭ ጉዳይ ሆኗል። በአካባቢው ላይ እንደዚህ ያለ ነገር መደጋገሙ ማህበረሰቡንም እያስደነገጠው ይገኛል። ይህን ተከትሎ ታዲያ ሙሽሪትም የባሏን ህልፈት ተከትሎ በደረሰባት ድንገተኛ የሀዘን ድንጋጤ ለከፋ የስነ ልቦና ጫናና እንዲሁም ደግሞ ለከፋ ጉዳት ተጋልጣ እንደነበርም እየተነገረ ይገኛል። ትላንት በደስታ ሙሽራ ስንለው የነበረው ወንድማችን ዛሬ በማግስቱ ልንቀብረው
መገደዳችንን ለማመን የሚከብድ ጥቁር ጠባሳ ጥሎብናል ሲሉ በአካባቢው ላይ ያሉ የዓይን እማኞች እየተናገሩ ይገኛሉ። በወረዳው ባለፉት 2 ዓመታት ውስጥ ብቻ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉ ተመዝግቧል። ነገሩ ምንድነው? ለምንድነው 14 የሚያህሉ ወጣቶች እንደዚህ ባለ መልኩ ተመሳሳይ በሆነ መልኩ ህይወታቸውን እያጡ ያለው የሚለው ጥያቄ ሊመለስ ይገባል። ጠዋት ታዲያ በጤና የታዩ ወጣቶች ማታ ለሞት የመዳረጋቸው ጉዳይ ቀጣዩ ተራ የማን ይሆን የሚል ስጋት በወላጆች በቤተሰቦች ዘንድ እጅጉን እየፈጠረ ከመሆኑም የተነሳ እዛ አካባቢ የሚገኙ ወላጆች ልጆቻቸውን ወደ ሌላ ቦታ እያሸሹና ወደ ሌላ ቦታ እንዲኖሩ እያደረጓቸውም እንደሆነ ነው እየተሰማው የሚገኘው። ታዲያ ከዚህ ጋር ተያይዞ አብዛኛው የአካባቢ ነዋሪ ለእንደዚህ አይነት አደጋዎች መንስኤ ነው ብሎ የሚያምነው ነገር ባለእጅ ነው የሚል ጽኑ እምነት እንዳላቸው ይናገራሉ። እንደዚህ ያሉ የባዕድ አምልኮ ጉዳዮች እንግዲህ በተለያዩ የሀገሪቱ ክፍሎች ውስጥ ይገኛሉ፣ እንደየ አካባቢው ማለት ነው። ታዲያ ይህ ጉዳይ በእጅጉ ሊታሰብበት ይገባል። አሁን እዛ አካባቢ ያሉ አንዳንድ ሰዎች ጉዳዩን በተመለከተ የሚናገሩት የሆኑ ጥቂት ሰዎች እንደዚህ ካለ ከባዕድ አምልኮ ጋር ተያይዞ ስለሚያምኑና ደግሞ አንዳንዶችንም እንደዚህ ህይወታቸውን እየነጠቋቸውም ህይወታቸውን እንደሚያመሳቅሉባቸውም እየተናገሩ ይገኛሉ። ይሁን እንጂ ይህ ድርጊት እንግዲህ ከሌናው ልጄን እንደዚህ ያደረገው ተብሎ በህግ ፊት ተቀርቦ መረጃና ማስረጃ የሚቀርብበት ጉዳይ ስላልሆነ ህግም ጉዳዩን መሰረት ይዞበት ክስ ሊመሰረትበት የሚችልበት ጉዳይ ስላልሆነ ነገርየው እንዲህ እየቀጠለ ይገኛል። የተወሰኑ ሰዎች አካባቢው ላይ እንደዚህ ነገር ያደርጋሉ። ስለዚህ የዚህ ጉዳይ ሰለባ የሆኑ ሰዎች እከሌ ነው ልጄን በልቶብኝ፣ እከሌ ነው ልጄን እንደዚህ ያደረገልብኝ ብሎ ሄዶ ፍርድ ቤት እንኳ ቆመው መከራከርና መክሰስ የማይችሉበት ሁኔታ ነው ያለው፣ ማስረጃም መረጃም ስለሌለው በሚል በዚህ ጉዳይ እጅጉን መቸገራቸውን በተመለከተ ይናገራሉ። ታዲያ በዚህ አካባቢ አሁን ለቤተሰቦች በጣም ችግር የሆነው እንደዚህ ልጆቻቸውን ባልተፈለገ መልኩ በእርኩስ መንፈስ እያጠመዱባቸው ልጆቻቸውን የሚነጥቋቸውን ግለሰቦች እከሌኮ እንደዚህ አይነት ሰው ነው ብሎ ሄዶ መክሰስ ባለመቻላቸው ምክንያት እየተቸገሩ እንደሚኖሩ እየተነገረ ነው የሚገኘው። ታዲያ በዚህ አካባቢ በተከታታይ በተከሰቱ አሳዛኝ ሞቶች ህይወታቸውን ላጡ ወጣቶች ቤተሰቦች፣ ጓደኞችና አካባቢ መጽናናትን እንመኛለን ሲሉ የአካባቢው ሰዎች ይናገራሉ። የሚመለከታቸው አካላትም እንደው ይህንን ጉዳይ በተመለከተ በተለያዩ አካባቢ የሚገኙ ከባዕድ አምልኮ ጋር ተያይዞ የሚሰሩ ሰዎችን አሳልፈው ለህግ በመስጠት እንደዚህ ያለ ጉዳት ሀገርም ላይ ህዝብም ላይ እንዳያደርሱ መንግስትና የእምነት ተቋማት የሃይማኖት አባቶች የራሳቸውን አስተዋጽኦ ሊወጡ ይገባል የሚል ከፍተኛ ቅስቀሳ እየተደረገ ይገኛል። እኛም እንግዲህ በሰርጉ ማግስት ይሆንልኛል ይሰምርልኛል ብሎ ትዳር መስርቶ ቀጣይ ብዙ ዓመታትን በማቀድ ላይ ያለ እንዲህ ባለ መልኩ ህይወቱን ለተነጠቀው ሙሽራ ፈጣሪ ነፍሱን በቀኝ እንዲያኖር ለቤተሰቦቹ መጽናናት እንዲሆን ቀሪም ደግሞ ለቆሙትም ለሚስቱም ደግሞ ለጓደኞቹ ለዘመድ አዝማዶቹም ፈጣሪ ብርታት እንዲሰጥ እንመኛለን። ወደ ሌላኛው ጉዳያችን እንመለስ። ከዚህ ጋር ተያይዞ ያው እንግዲህ ከሰርግ ጋር ተያይዞ ሌላኛው የሰማነው እጅጉን አሳዛኝ ነገር ደግሞ የተከሰተው ወደ ደቡብ ኢትዮጵያ ክልል ከጌዲዮ ዞን አካባቢ ነው። ነገሩ ምንድን ነው? እሱን እንንገራችሁ። በግፍ ለተገደለው ወጣት ተመስገን ዳንኤል ፍትህ እንጠይቃለን ሲሉ የወጣት ተመስገን ዳንኤል ቤተሰቦች፣ ጓደኞችና የአካባቢው ሰዎች አብሮ አደጎቹ፣ የክላስሜቶቹ በሙሉ ይህንን ጉዳይ ፍትህ 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 እያሉ እየጮሁ ይገኛሉ። ከትላንትና ማለዳ ጀምሮ ማለት ነው። ምንድን የሆነው ነገር? በደቡብ ኢትዮጵያ ክልል በጌዲዮ ዞን ገደብ ከተማ ሚያዝያ 14 ቀን 2018 ዓ.ም ማለዳ 2 ሰዓት አካባቢ የአቢሲኒያ ባንክ ባልደረባ የሆነው ወጣት ተመስገን ዳንኤል ወደ ስራ ገበታው እየተሰማራ ባለበት ወቅት በአሰቃቂ ሁኔታ ህይወቱ ማለፉ ተሰምቷል። ወጣቱ በሽጉጥና በሳንጃ ተወግቶ ለሞት የተዳረገው በአደባባይ እርዳታ እየጠየቀ ቢሆንም በስፍራው የነበረው ማህበረሰብ በድንጋጤና በዝምታ በመመልከቱ ተገቢውን ድጋፍ ሳያገኝ ነፍሱ እንድታልፍ ሆኗል። በአካባቢው የነበሩ ሰዎች አቅማቸው በፈቀደው ሁኔታ ቶሎ አንስተው ፍስፍስ አድርገው ወደ ሆስፒታል ቢወስዱት ኖሮ የመትረፍ እድል ነበረው። ምናልባትም አካላዊ ጉዳትም አስተናግዶ ቢሆን ቀሪ ዘመኑን ሊኖር ይችል ነበር የሚሉ የዓይን እማኞችም ጉዳዩን በተመለከተ እየተናገሩ ይገኛሉ። ግን በአካባቢው የነበሩ ሰዎች እንደዚህ ባለ መልኩ ጥቃት በአደባባይ ሲፈጸም አይተው ስለማያውቁም ደግሞ እሱም መሀል አስፓልት ላይ ወድቆ ደም በደም ሆኖ እንደዛ አድጉኑኝ እያለ ሲንፈራፈር ድንጋጤ ውስጥም ስለነበሩ ከወንጀሉም ጋር ተያይዞ ተጠያቂነት ሊኖርብንም ይችላል በሚል ስጋት የረዱት ሰዎች አለመኖራቸውም ነው እየተነገረ የሚገኘው። ይህ ዘግናኝ ድርጊት ታዲያ መነሻው ቂም በቀል እንደሆነ በማህበረሰብ
በማህበረሰቡ ዘንድ በሰፊው እየተነገረ ይገኛል። ምንድነው ለዚህ ጉዳይ ያደረሰው ቂም በቀል ለሚለው ጥያቄ ደግሞ በአካባቢው ሰዎች ጉዳዩን በተመለከተ ሲናገሩ ገዳይ በቅርቡ በትዳር ከታሰረችው የቀድሞ ፍቅረኛ ጋር እርሱን ትታ ሌላ ሰው ልታገባ ከመሆኑ ጋር ተያይዞ ብዙ እሰጥ ገባ ውስጥ እንደነበሩና ጉዳያቸው ውሎ አድሮ ለዚህ እንደሚዳርጋቸው በፍጹም እንዳላሰበች ስትናገር መደመጧም ተሰምቷል። ታዲያ ሟች ደግሞ አዲሱ ባልም ከዚህ ቀደም ፍቅረኛዋ የነበረ ሰው ግንኙነታቸውን ያልተቀበለውና በትዳራቸውም በጋብቻቸውም ደስተኛ እንዳልነበርና ለዓመታት የቀድሞ ፍቅረኛዋ እንደነበር በመንገር ያስፈራራው እንደነበር ሲነግራት እንደነበረም የሰሙ ሰዎች ይናገራሉ። ታዲያ ይህ የቀድሞ ፍቅረኛዋ እንደሆነ የሚነገርለት አቡሽ ታደሰ ሆጠሳ የተባለ ግለሰብ ይህንን አሰቃቂ ጥቃት እንደፈጸመበት መረጃዎችም ማስረጃዎችም እንዳሉ ነው የሚነገረው። ታዲያ የአንድን ንጹህ ሰው ሕይወት በዚህ መልኩ በአደባባይ መቅጠፍ እጅግ የሚያሳዝንና የሕግ የበላይነትን የሚፈታተን ተግባር ነው እያሉ ብዙዎች ጉዳዩን በተመለከተ አንጀታቸው እያረረ ሲናገሩ ይደመጣል። በመሆኑም ታዲያ ይህንን ኢሰብአዊ ወንጀል የፈጸሙ አካላት በአስቸኳይ ለሕግ እንዲቀርቡና ለሟች ተመስገን ዳንኤልም የሚገባውን ፍትህ እንዲሰፍን የአካባቢው ነዋሪዎችም እንዲሁም ደግሞ ዘመድ አዝማዶቹ ሁሉ ጉዳዩን በተመለከተ አሁንም ፍትህ ለልጃችን እያሉ እየጠየቁ ይገኛሉ። ሕግ አስከባሪ አካላትም ታዲያ ጉዳዩን በተመለከተ ግለሰቦቹ በቁጥጥር ስር መዋላቸውና የሟችን ደም ለመመለስ ደግሞ ፍትህ እንደሚሰጡም እየተናገሩ ይገኛሉ። በቅርቡ ትዳር መስርታ የሀዘን ማቅ ለለበሰችው ባለቤትም ለቤተሰቦቿም ለወዳጅ ዘመዶቿም መጽናናትን እንመኛለን የሚሉ ድምጾች በስፋት ይገኛሉ። በሌላ መልኩ ታዲያ ሚስትም ብትሆን ከዚህ ቀደም ለረጅም ዓመት የፍቅር ጓደኛዋ የነበረውን ግለሰብ ጉዳይ በቅጡ ሳትፈታና ተነጋግራ ሳትጨርስ እንዲህ ባለ መልኩ ወደ ትዳር ለመግባት መሞከሯ ነው ይህንን ትዳሯንና አዲሱ ባሏን አደጋ ላይ የጣለባት የሚል ጉዳይም እያነሱ ይገኛሉ። እንግዲህ ዛሬ ይህንን አደጋ አደረሰ የተባለው ግለሰብ የሟች የረጅም ጊዜ የፍቅር አጋር ከትምህርት ቤት ጀምሮ የፍቅር አጋር እንደነበረ ነው የሚነገረው። መጨረሻ ላይ ግን አለመስማማት ላይ ደርሰው ዛሬ እሷ በሌላ ትዳር ለመታሰር እንደበቃች በእርግጥ ጉዳዩን በተመለከተ በዝርዝር የወጣ ነገር የለም። ያለው ነገር ግን ይህንን አደጋ ያደረሰው እሱ መሆኑ ነው። ገና ትዳር የያዙት 2 ወራቸው ነው። እጅግ በጣም የሚያሳዝን ነገር ነው። በተለይ ደግሞ ለቤተሰብ ልጅ የደረሰ በቃ ወግ ማድረግ አየልኝ ደግሞ አልፎ ተርፎ የልጅ ልጅ ሊያሳየኝ ነው ብለው ለሚሉ ቤተሰቦች እንደዚህ ያለ መሪር ሀዘን መስማት እጅግ ከባድ በጣም ከባድ ነገር ነው። ፈጣሪ ቤተሰቦቻቸውን እንዲያጸና እንመኛለን። ቀድሞ ካቀረብንላችሁ መሰናዶ ጋር ተያይዞ እንግዲህ ከውስጥ አዋቂዎች ዝርዝር መረጃዎችን ወደ እናንተ ይዘን የምንመለስ ይሆናል በማምሻው መሰናዷችን። እስካሁን ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። አብራችሁን ስለነበራችሁ እናመሰግናለን። ክበሩልን።